يفار ቢሆን ነው በይ የነገርኩ ፍቅረኛ እኮ ነው እንዴት እንደዚህ ታደርጋለህ ታዩ ሆን ብዬ ነው ይሄ የፍቅር ፈተና ነው የሚወድሽ ተወለ በእንዲህ አይነት ትርኪ ምርኪ ምክንያት ደንግጦ አይደል የሚወድሽ ተወለ ተመልሶ ይመጣል ቢሆን ብርሃን ፈነጠቀ በዛብህ እንደምን አደርክ እንዴት አደርክ ና እኔ የምልህ ቆይ እንዴት ነው ነገሩ ቆይ ሐሳባችሁስ ምንድነው የምን ሐሳብ ነው አላሙ የዛች እህት ነገር ነው እህቴ ደግሞ ምን አደረ ምን ያው ቤተሰቦችን ነፍስ ይማርና ቤተሰቦችን እና ለእህትህ እንዲያጋቡን ቃል ተግባብተው እንደነበር መቼም የዘነጋው አይመስለኝም ኧረ አልዘነጋውትም እሱማ ምን ይዘነጋል ብለህ ነው አላሙ ታዲያ መከራው ታለፈው 2 ዓመት ሞላ ቆይ ሰርጋችን መቼ ለማድረግ አስባችሁ ነው ምን ነው ዝምታ በዛችሁሳ ሰርግ ስለምን ሰርግ ነው የምታወራ ስለኔና ስለእህት ነው እሱ ጉዳይማ ተቋጨ 2 ዓመት የሞላው መስሎኝ ለማንኛውም አስብበት ዞሮ ተስፋ ፍቃድ ተሆነኝ ወደ ጠይቄ እነግራለሁ ግን በግድ ያግቢ ምልበት ማስገድድበት ነገር የለኝም የቤተሰቦቻችን ቃልስ አላሙ እነሱማ በህይወት እንደሚኖሩ ለኔም ቃል ገብተውልኝ ነበር እና ዳማ የተገበው ቃሉላ አይተገበርም እያልኩ ነው ለምን ሲባል ሰውነና ቃሉን የሚያከብር ፈጣሪ ብቻ እንጂ እንደ ሰው ልይማ ቢሆን አይ በድጋሚ ብታስብበት ይሻላል ሳትኩሽ ሰላም ነው እግዚአብሔር ይመስገን ሰላም ነው እንዴት ነሽ በይ እግዚአብሔር ይመስገን ሰላም ነው አለየሽኝም እንዴ አዎ አለየው ማለት እኔ አለሙ ነኝ ጮኛሽ ማን አልከኝ ምን ነው ደነገጥሽሳ እኔ አለሙ ነኝ ጮኛሽ ደህና ነሽ ወይ ምን ነው እጮኛዬ ላይ መደወል አልችልም ለምን ሲባል ምን ሃሎ ነው ጥሩ እንደዚህም ተይዞልኛል በጠቤት አላማረብሽ ታሱታለሽበት ተከተማ መጥቼ ማደርገውን ያውቃል እኔ ምን እንደው የናለሙ ነገር እንዴት ነው የነሱ ነገርማ ይኸው ቃል ተግባብቷል ያገባታል እዛ ተማሪ አይደለች እንደው ልፋ ቢለው እንጂ እንዴት አድርጎ ነው አሁን ታሱታል ተማረጋ ባልና ሚስት ሆነው የሚዛለቁ አረንጃ እኔስ እንደው የነሱ ነገር በጣም ግራ ግብት ነው ያለኝ ለሰሚውም እኮ በጣም ያስቸግራል ይሄ ምኑ ግራ ያጋባል ድሮም ቢሆን እኮ ቤተሰቦች ቢስማሙም ይሄ በዛብህ አይሆንም አታገባም ትምርቷን የምትማር እያለ ነበር አሉ እንደዛማ ተሆነ እንደው ሳውን እሱ ሰሪ መሪ ሲሆን ነው እንዴ እሺ የምትለው እንግዲህ እኔ ምኑን አውቄያ እንደው ስተዛሬ ልጅትስ ቢሆን እንደው ዝም ብላ አርፋ ተቀመጥ ብለና አንተ ይቆያችሁ ያና ምን ነው ፊት ግሟል ሳደናማ አይደለ ምን ነው አለም ምን ችግር መጣ ንገረንና እንስማው አዎ ንገረንና ቢሆን ይሆናል ባይሆን እሱማ እንግዲህ የእናንተም የጓደኝነታችሁ ማስረገጫ ጊዜው ደረሰ ይመስለኛል ሆስሮስ ለጓደኝነታችንማ ትጠራጠራለህ በጥሞና አናግሬዋለሁ እሷንም ቢሆን አናግሬያታለሁ ግን ነገረ ስራቸውን ሳይሆን ምናቸውም ደስ አላለኝ ቆይ እስቲ አለሙ ተረጋጋና ንገረን እነማን ናቸው እሷ ሌላ ምን ማምሰለስለው ነገር አለኝ ወንድሟ በዛብህንም እሷም ቢሆኑ
የኔና እሷን ጋብቻ ተመልካም ጎና አላየሁት። ወድም ቢት አሉ በግድ የኔ የማደርግበት ጊዜ ስለተቃረበ እናንተ ደግሞ ተኔ ጎን በመቆም የጓደኝነታችሁን ድርሻ ትወጡ ዘንድ ጊዜው የቀረበ አይመስላችሁም? ምን ልንጠልፋት? ምን ነው እኛ እሷን ጠልፈን ምን ለመውሰድ ምን ያንሰናል? አረ ደግሞ ምን ያንሰናል? ይኸው እንዴት እንደምንጠልፋት አመቻችተሃል ወይ? ማለት ከተማ እንዴት አድርገን ብዬ ነው እንጂ። ለዛ ነው የአንዳንዳችን ነገሮችን በጥንቃቄ ማድረግ አለብን። የኔ ቆንጆ በላይ መኩን የኔ ቆንጆ የዓላማሽ አይገርምም? አንድም ቀን ካንተ ተለይቼ እኖራለሁ ብዬ ተይ እባክሽ ያንን ዓለሙ የተብዮሽንም ስንቴ እንደዚህ ብለሽው። ምን እያልክ ነው ሰኔ? እንደዚህ እያልክ ደግሞ ልቤን አትስበው። ቆይ ግን ያምር ሲደውልሽ ምን ተሰማሽ? ምን ይሰማኛል ብለህ ነው? በእርግጥ ከጊዜያት በኋላ መደወሉ አስገርሞኛል። ነገር ግን እኔ ሆንኩ ወንድሜ ደጋግመን እንደማይሆን ነግረናል። ግን እሱ ድርቅ አለ። የኔ ቆንጆ አስገዳጅ ነገር ተፈታለሽ። የቱንም ያህል አስገዳጅ ነገር ቢሆን ከአንተ የሚለኝ ዓላማሽ የኔ ቆንጆ በጣም እድሜ ዘመን ሰውድሽ ሳፈቅርሽ ደግሞ ቃል ገባልሽ። ዙሮ ትልቅ ደረጃ እስኪደረስ እኮ እንደዚህ ነው የሚሆነው። አዎ እንግዲህ አይዞህ። ሄሎ ሄሎ። አቤት ወንድም ጋሽ ደህና ነሽ ወይ? ደህና ነኝ። በሸጋለቀልሽ ደግ ፈተናውማ ታለቀ። ከሰሞኑ ብቅ በይና ሰላም ብለሽ ትመለሻለሽ። እኔም እንዲያልመጣ እዚህ ስራው ደግሞ በዛብኝ። አይሻልም ሰሞኑ ብቅ? እሺ ወንድሜ እመጣለሁ። ወንድሜ። አቤት። በቃ እሺ እመጣለሁ። በይ ቸር ያገናኘን እህቴ። ቻው ቻው ቻው። አየህ ፈተናው ደህና አልቆላችኋል። አታሌ ከተማ ትመጣ ነው እንዴ? በይ ሰሞኑን ብቅ ትበል ብዬ ወይ ነገ ወይ ተነገ ወዲያ ብያለሁ። አይ ጥሩ አድርገሃል። በል እንግዲህ እግዚአብሔር ይሁንህ። በል እንግዲህ በል ታለምንም ሰላም በላት። እሺ በል ደህና ነው። ኧረ ስፈልግህ አገኘሁ። አንተ ምነው በደህና? ኧረ በደህና ነው። ካርድ ነገር አልቆብኝ ወደዛ ወደ ገበያ ትወጣህ ብዬ ነበር። ታመጣ እኔ እንኳን ወደ ከተማ እንኳን አልሄድም። አትሄድም? ይልቅ ያቺ የበዛበት ትመጣለች ያሉ ከተማ ትመጣለች። በህሳ እና መቼ ነው የምትመጣው? ነገ ወይም ተወዲያ ብሏል። በል እንግዲህ እደውልላታለሁ። እና እንደዛ ነው አለሙ። አይ ጥሩ። እንደውም እኛ ተማናውቀው ከተማደን ሰው ጠልፈን እናመጣለን ተማለት ይቅስ። ዓለም ጤና ብላ ስትመጣ ከመንገድ እንደ ንስር ይዘና ስወር እንላለን። አዎ እንደሱ ይሻላል። አዎ አለሙ እንጂ። አቤት። ግን ይሄን መኳንንትን አምነኸዋል ማለት? አዎ ያስፈልገናል። አረ ደኔነ ወዳጀ ነው ብዬነ እኔ ገብናናው ብመክር ባስመክር አሁን እንዴት አድርጌ ነው የምነግረው? ወይኔ ፈጣሪ እባክህን እርዳኝ። ፍቅር ምን ሆነሻል? ይሄን 2 ቀን ግን ሰላም አይደለችም። ምን ነው የተፈጠረ ችግር አለ እንዴ? ኧረ የለም። ከሌለ ደስ ይላል። ግን ገጠር ብዙ ቀን ትቆያለሽ እንዴ? አይ አልቆይም። ሳሌ ወይ ፍቅር
አንድ ነገር ልነግር ፈልጌ ነበር። አይደለም አንድ ነገር የፈለገውን ነገር እኮ ብትነግሪኝ እኮ አንቺን ከመስማት ነው ወደኋላ ነው። ገጠር አብረኝ እንድትሄድ ፈልጌ ነበር። ምን ነው እርሻ ደረሰ እንዴ? የቀለድኩ አይደለም። የምትወደኝ ከሆነ አብረኝ እንድትሄድ እፈልጋለሁ። ፍቅር በጣም ቀለድሽ እንጂ ምን እያልሽ እንደሆነ ግን ታውቁሻል። ገጠር ወንድምሽ ጋር አብረሽ እንደድ እየጠየቅሽኝ እኮ ነው። አዎ አብረኝ እንድትሄድ እፈልጋለሁ። ቆይ እሺ መሄዱንስ ሄድኩ እንበል። ወንድምሽን ምን ነው ብለሽ ታስታውቂው? እንዴ ፍቅረኝ የወደፊት ባሌ የዘላለሜ የልቤ ንጉስ። በዛ ላይ ደግሞ ገጠር ካለሙ ሌላ ህይወት እንዳለኝ እንዲረዱልኝ ስለምፈልግ ነው። ይኸውልሽ ፍቅር ሳሌ የምትወደኝና የምታፈቅረኝ ከሆነ ይችን ቀላል የምትመስል መስዋዕትነት ከፍለን ለወደፊታችን አብሮ ለመኖር የሚያስችለን የነጻነት ጽዋን ጎንጨት እያልኩ እኮ ነው። በእርግጥ ሐሳብሽ ልክ ነው። ነገር ግን እኔ ይሄን ማድረግ አልችልም። ለምን ሲባል ስለማልችል ነው ፍቅር። መኳንንት እንጂ አቤት። የነዚህን የናለሙን ነገር እንዴት እያየሁ ነው? እኔ ግን እንደው ይቅርታ አድርግልኝና እንደው በዚህ ዘመን እንዲህ አይነት የረከሰና የወረደ ስራ ላይ መሳተፍ በጣም በራሴ እያፈርኩ። አሃ ይሄ እኮ ምንም ያሳፍርም ተድሮም የነበረ ነው። በዛ ላይ ደግሞ አንዳንድ ቃሉን ያጠፈ ሰው የግድ ቃሉን እንዲያከብር የሚያደርግ ጀግናና ደፋር ካልሆነ ማን አባቱ ይሞክረዋል ብለህ ነው? ቢሆንም በሉ ተነሱ፣ ተሰናዱ። ከዚህ ሰፈር ወጥተን ስነድ ማንም ሰው ማየት የለበት። እሺ እንግዲህ ዋስጠጡትና እንዝለቅ። ጫካው ውስጥ ደርሻለሁ። ጫካው አሃ የማገባድሻና ዲያክ በይ አይዞሽ በይ። እንዴ ፍቅር ምን ሆነሻል? ሆነ ነው ገና ለገና ስመላለስበት ነው የከረምኩ ብለሽ እኔን እዚህ ማላጨቆ ጫካ ውስጥ ጥለሽ ትያለሽ እንዴ? ትንሽ እኮ ነው የቀረችው። ደግሞ እኮ ከኤሊ ጋር ውድድር ያስከ የምትመስለው ነው። ለነገሩ አንቺ ለዛማ ለአቶ እንትና ተብዬ ሚስት ይወጣሻል። ጥሩ ተጓዥ አይደለሽ እንዴ? ኧረ እንግዲህ እስከዚህ ጫካ ካላዘልከኝ አልሄድም። እባክሽ አትቀልጅ፣ ደክሞኛል። ነኝ ልጅማ አንብዬ ዘርሽኝ እኔ ከዚህ ንቅንቅ አለ። ኧረ እባክህ አዎና ቀልዳለህ እንዴ? ምን እያልሽ ነው? ቆይ የማን አባቱ ገለዶ ነው እንደዚህ እንዴት እጅን የሚያስፈነጥዛት በሉ። ማን ነው አንተ? ኧረ እኔ እንጃ አላወቅኩትም። እና እንዴት እናድርግ? ምን እናደርጋለን? እሱም በሽመል ዘጥሮ ወደ መጣበት መላክ ነው እንጂ ሄሎ እንዴት ነው ደረስሽ እንዴ? ጥሩ። እኔ የምልሽ ሰው አለ ብቻሽን ነሽ ጫካው ላይ ነው? አይ ሰው ታለሽ ሸጋ ነው። አይ እኔስ እንደው የዓለሙ እንደው ድንገት በመንገድ እንዲያገኝሽ ብዬ ነው። አየዋቸው። እንዴት ነሽ በይ። ምንድን ነው የምታወሪ? ቆይ እነማን ናቸው? ሶስታችሁ
ባለው ደህና መኳን ደህና ነሽ? ሰላም ናችሁ? ደህና መኳን ደህና ነሽ? ሰላም ናችሁ? ወይኔ በዛብህ ወዴት? ተረጋጊና እንነጋገር። ተነጋግረን የጨረስን መሰለኝ። እንደዛም አይሆንም። አሁንም በእኔ ጮኝነት አላመንሽበትም ማለት ነው? አረሙ ተብዬሽ ጮኛሴ ነው ማለት ነው? ወይ ለመሆኑ አንተን ማን እንበል? ሰላሙን ይባላል። ፍቅረኛዬ ነው። ምን ሰምታችኋል? ፍቅረኛዬ ነው። ልቀቃት አንተ ውሻ! ማንን ነው አንተ ውሻ? ያዟት እንዴ! ዝም ብዬ አንቺ ከመሬት ነው የምመጣሽ። ከሱ ዘንድ አውርደህ የዓላማሽ ጽናት የኔ ቆንጆ በጣም ያስገርማል። የኔ ቆንጆ ስትሄድ ስከተልሽ የኔ ቆንጆ አንቺ ዝም በይ። ቀስ ብላችሁ ቆይ ከኔ ምንድን ነው የምትፈልጉት? አንቺ ከሃዲ! እሱ ተምረሽ እስከምትጨርሺ ይጠብቃል። አንቺ ዛሬ ትሸረሙጫለሽ። ተዋት። ከማን ጋር እንደተሳፈጠች አላወቀችማ። አንተ ቆይ ያክስት ልጅ አይደለም? ምንም ነገር እንኳን ማድረግባችን ለወንድም ያደውልም። ዝም በይ። ደግሞ ለወንድምሽ ደጋግሜ ነግሬው ነበር። ሚታይ አንዴ ዝም ብሎ እሺ፣ አሁን አንተ ጥያቄ ልጠይቅሽ። ምንድን እንዳየሽና ምን እንዳስደነገጠሽ ንገሪኝ። እኔ እንጨት እየለቀምኩ እያለ የሆኑ ወንዶች አንዲትን ሴት ጥለው ጥለው ነው ያልሽ? የት ነው ያሉ? የት ነው ያየሻቸው? ምንም አይፈጠርም። ይምሽና አስመልጥሻለሁ። እና ምን ትጠብቃለህ? የምታደርገውን አድርግና ጉዳዩ ወደ ቤተሰብ ቢላክ አይሻልም? እንዴት አድርጌ በዚህ ጠራራ ታይ፣ በዛ ላይ ጫካ ድፍረቱን አጣሁት እኮ። አሃ ያ ፍቅረኛ ተብየው ቢነቃና ወደ መንገድ ወጥቶ ለአንዱ ቢናገር እኮ የህግ አካል መጥቶ ይዘናል። እንግዳውስ ይህን ያክስት ልጅ ተብዬ ተፊት የዞር አድርግልኝ። መቼም ያጎቱ ልጅ እዚህ ሜዳ አስጥላት ደስ የሚለው አይመስለኝም። እሺ ወንድም በሉ ሰው ተከትሎ እንደሆነ ዞር ብላችሁ አይታችሁ ማኪ አንተ
የሆኑ ወንዶችና አንድ ሴት በዚህ ሲያልፉ አየን። የሆኑ ወንዶችና ሴት እዚህ ያልፉ አየሁ ነው የምልህ። የሆኑ ወንድና ሴት? አዎ። ኧረ ምንድን ነው ወንድ ምናምንቴ እህቴን የት አባታችሁን የከተታችኋት? ተረጋጋ ወንድሜ። አንተ እህቴን የት አባታችሁን የከተታችኋት እያልኩ ነው። ለመሆኑ እህት ማናት? አንተ ያላወቅህ አታስመስል። አታሌን የት የከተታችኋት እያልኩ ነው። ከእህትዬ ጋርማ እኮ እኔም ከከተማ አብሬያት መጥቼ ነበር እና የሆኑ ወንዶች እንደብድበውኝ እሷን ይዘውብኝ ተሰወሩ። ከዛ የሆነች ልጅ ቀዩ ግራር ናቸው ብለኝ ስፈልግ አጣሁት። ቀዩ ግራር? አዎ ቀዩ ግራር። እርግጠኛ ነህ? አዎ። መቅለሉ አንተ ቀርድጄ ሆዴ ሊተረተረኝ ነበር እኮ አንተ። ደግሞ በኋላ አንተ ቢከፍልልንና ብንጠጣ ማር እኮ ነው። እባክህን አለሙ እየለመንኩ ነው። እባክህን አርፈሽ ብትቀመጭ ይሻልሽ። ከንቱ ብትፈራገጭ ሰውነትሽን ነው የምትጎጂ። በስርዓቱ መሰጭት ሆነ ግን በቅርቡ ሽማግሌ ልኬ ሰርጋችን የሚፈጠም ይሆናል። እባክህን አያ ሽንታም ደጋግሜ ነግሬህ ነበር። ተው እባክህን በዛብህ። ተው እንደዚህ አታድርግ። ፍታት! ቆም! አንተ ውሻ! አንተ ቆም! ና! አንተ ምናምን ትልች ና! እያልኩ ነው። አንተ ወንድ አታውቅም። ቁም አንተ ሽንታ! ተመለስ! ፈነክተሃለሁ። አንተ የግማ ስጋ! ኧረ እኔ ዘመድ ነኝ! ተመድ እያንዳንድ ምን ስትሰራ እንደነበረ ሰውን ሊታገሱት መድኃኒቱ ሳጅን እህቴን አግኝቻታለሁ። በቸግኑ ቀዩ ግራር በዛ ላይ ይዘናቸዋል። ድረሱልንና እዛ ወሰዷቸው። ሶስትም ወደዛ ዙርና ተመልከቱ። ሶስትም የጀግና መነሻ ደረሰ ሰዓቱን ወደዛ ዙር ሰውን ሊታገሱት መድኃኒቱ እድሜ ልክህን እዛ ስትበሰብስ በጉልበት ሰውን መውሰድ ምን እንደሆነ ታውቋል። የፈራ መስሏቸው ጭራሽ ረገጡት። ተቃምቷል፣ የጎደለ ሞልቷል። የማን አባት ውዴተሽ ነበር? ምን ሰው ብታቀል ነው አንተ ግን ዝም ብለህ ሰተት ብለህ የመጣህ? ለግቢ እስከ ዛሬ ለኔ አሁን ግንባርህን ልበለው ወይስ ቀጥ ብለህ መንገድን ይዘህ ትጓዛለህ? አንተን እኮ ነው የማናግርህ። ግንባርህን ልበልልህ፣ ቀጥ ብለህ ትወጣለህ። አይነት ቢያፋር ቢሆን ነው በይ። የነገርኩህ ፍቅረኛዬ እኮ ነው። እንዴት እንደዚህ ታደርጋለህ?
ታዩ ሆን ብዬ ነው። ይሄ የፍቅር ፈተና ነው። የሚወድሽ ሆነ በእንዲህ አይነት ትርኪ ምርኪ ምክንያት ደንግጦ እኖራለሁ ተደስቼ ሞገስ ክብሬን አንቺ ነሽ እኔ አንቺም እየከሳረስ ተንከራትቼ መጥቼ በጣም እኮ ነው የምወድሽ። ይቱ በላይ እሷን ትወዳታለህ ማለት አሁን አፈቅራታለሁ። የዓላማሽ ደስ ይላል። እኔም እንዲህ አይነት እህቴን ተክፉ ነገር የሚጠብቅ ጥሩ ብቻ ነበር ስጠብቅ ነበር። ከዚህ በኋላ ተፈቅዶላችኋል፣ ንግቡ። ስትሄድ ስከተልሽ የኔ ቆንጆ ባንቺ ሀሳብ ዋልዬ